የመናፍቅ በጌታ በኢየሱስ በብር የገባ የሰላቢ መንፈስ የጠንቋይ በኮከብ ቆጣሪ የገባ በኮከብ ቆጣሪ በአስማት በስር ወደዚህ መተት አይነ ጥላ ቡዳ ዛር ቃቢ የጠንቋይ መተት የደብተራ መተት በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በወላዲተ አምላክ ስም በናዝሬቱ በጌታ ገባ በቅጠል በመበጠስ ስር በመማስ ቅጠል በመበጠስ በመስተፋቀር የገባ። እሺ ምንድን ናቸው? እኛ ተናግረናል። ሶስት ሰላቢ አበራን ከርትን ቤተሰብ ነው የልጁ አይደለም እኮ ሰውየውን ስም እንዳጠራ ቄሱን አልጠራም እኮ እንዳጠራ ቄስ ነው የላከ። አዎ ድሮ ነፍስ አባት ነበረ። አሁን ከቤተ መቅደስ ተባሯል። ተቆራርጧል። የቆራጣ ተቆራረጠ። ምኑ ተቆረጠ? እግሩ ተቆረጠ። ታምር ነው። ቄስ አንፈራም። እኛ የብር መስቀል ነከስን እንዳታወጡ ሚስጥር ስም እንዳጠሩ አይደለም። ተመል ስንሄድ ዝም ብለህ ውጣ ሸኙኝ ብለህ ሂድ ነው የተባለው። 7-8 ዓመት እንደዛ ሞከርን። የት ነው የመጣኸው? አገር ከሲኦል አገሬ ናት። ሲኦል አገርህ ናት። አታላይ ነህ። በያጭበረብረው ታጭበረብራለህ። አጋንንት ነህ። ሰይጣን እሺ ወደ ክቡር አባታችን መላከ መንክራት ቆሞስ አባ ሳሙኤል ነው መወስዳችሁ። ካሜራ የያዛችሁ ሰዎች ካሜራችሁን እንድታጠፉ ይሁን። ሌላው ኪሳችሁን በመጠበቅ ራሳችሁን በመጠበቅ ድምጻችሁን በመቀነስ ለእግዚአብሔር ክብር ቦታ በመስጠት እንድታገለግሉ ይሁን። ተባረኩልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መልአከ ኃይል ቀሲስ ዳዊት ጋሻ የታላቅ ደብር አስተዳዳሪ፣ የተከበሩ መምህራችን ሊቀ ትጉሃን ያሬድ በጅማ አገረ ስብከት ውስጥ የሚሰሩ አባታችን፣ በሁለቱም የደብረ ገነት ቅዱስ ጊዮርጊስ እና አቡነ ገሪማ ቤተክርስቲያን የደብረ ከዋክብት አቡነ ገብረ መንፈስ ቅዱስና የቅዱስ ነቢዩ ኤልያስ ቤተክርስቲያን አገረ ስብከት የሰበካ ጉባኤ ማደራጃ ክፍል የተከበሩ መምህራችን መምህር ብዙነህ እንዲሁም የሕግ አካላት በሕግና በጅማ ሀገረ ስብከት ውስጥ ማለት ነው እንደዚህ የሚያገለግሉ ለቤተክርስቲያን የቆሙ ቤተክርስቲያን የመረጠቻቸው የሕግ የቆሙ ወንድማችን ስለሆኑ በራሳቸው በመንግስት መስሪያ ቤት ትልቅ ኃላፊነት ላይ ያሉ ወንድማችን ናቸው። የተከበሩ መምህራችን መምህር ይታገሱ ሲሳይ የዚህ ታላቅ ደብር ስብከተ ወንጌል ኃላፊ፣ የተከበረ መምህራችን መምህር አምደ ጊዮርጊስ በዚሁ በመዝሙር የሚያገለግለን ዘማሪያን ክራር መጪውም ባለመሰንቆም አባቶቻችን፣ እናቶቻችን፣ ወንድሞቻችን ካህናት ጭምር እንግዲህ አላበዛውም ሰዓት ስለሌለን ነው። በወደደን ባከበረን ባፈቀረን በአንድ ልጁ በጌታ በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ዋላችሁ? የአምላካችን የልዑል እግዚአብሔር ስም እየተመሰገነ ይሁን። እሺ ያነኛ ሁለት እንግዶቻችን እንግዲህ እኛ መጣን፣ እናንተ እንኳን እንደው መታችሁ አታዩትም ወይ? ቤተክርስቲያኑን ቅዱስ ሚካኤልን የሚደረገውን ስራ የምታዩት በአየር ነው የምታዩት፣ በአየር ላይ ማለት ነው፣ በቴክኖሎጂ ነው የምታዩት። እስኪ እንደው እግር ከጣላችሁ መታችሁ እንደው ጎብኘት አድርጉን ብለናቸው ነበረ። እግዚአብሔር አምላክ መልካም ፈቃዱ ሆኖ ያው እዚህ መጥተዋል። እንግዲህ ያንን ቤተ ክርስቲያን በእውነት ትልቅ ቤተ ክርስቲያን ነበር። የስንት ዓመት ነው ሊቀ ትጉሃን ቤተ ክርስቲያኑ ከተሰራ? እሺ የ67 እድሜ ያለው ነው ይህ ቤተ ክርስቲያን። ቦታው ሰፊ ነው። ይህ ቦታ ግን ያው እንግዲህ አይታችሁታል። በጣም አስቸጋሪ ቤተ ክርስቲያኑ እንደዚህ እንደ ምንጣፍ ናት፣ ዝቅታዋ ማለት ነው። ቤተ ክርስቲያኑ እንደ ምንጣፍ እንግዲህ ይህቺ ቤተ ክርስቲያን ስናያት ሄደን ቤተ ክርስቲያኑ እዚህ ታች እንደዚህ እንደ ምንጣፍ ነው። ተራራው ደግሞ እንደዚህ እንደ ቆርቆሮ ነው ማለት ነው። ግልብጥ ሲል ግልብጥ ነው እስከ ቤተ መቅደሱ እስከ መቼም እንደው ጅማ በእውነት በጣም የሚያስደንቀው እንደው በአይነስ የሚሰረቅ ቢሆን ሰርቄ በመጣው ነበር የአቡነ ገብረ መንፈስ ቅዱስና የቅዱስ ጊዮርጊስን መንበሩን ማለት ነው። ታቦተ ሕጉ ያለበትን መንበር እንደው የሚሰረቅ ቢሆን ሰርቄ በመጣው ነው። በአይን ብድግ ብሎ የሚመጣ ይሆን ነበር እና ያ ነገር
ትልቅ የስንት ቢያንስ ከ200 እና ከ300 ሺህ ብር በላይ የወጣበት መንበር እንግዲህ ጅማ ያላችሁ የጅማ በምን እንደምትታወቅ ታውቋታላችሁ። በቅርጻ ቅርጽ መላእክት የሚያሸበሽቡት 4ቱ ካህናት የሚያሸበሽቡበት የሚመስል መንበር እዛ ያ ግልብጥ ብሎ ቤተ መቅደሱ ይገባል። ታቦተ ሕጉ ያለበት ቤተ መቅደስ ላይ ማለት ነው። ለምን ከተራራው የሞርደ አፈር ማለት ነው። እና ይሄንን ነው ልናየው ሄደን እና እግዚአብሔር የረዳችሁን ብዙ ረድታችሁናል። አሁንም ደግሞ እንደዚሁ በእውነት የጻድቁ ወዳጆች ይሆናችሁ የጻድቁ የገብረ መንፈስ ቅዱስ እና የነቢዩ የኤልያስ እና ታቦተ መንበር ነው እዛ ቤተክርስቲያን ውስጥ ያለው እና እነሱ ይህንን የሁለቱ ቅዱሳን ወዳጆች የሆናችሁ በውጭም ያላችሁ በሀገር ውስጥም ያላችሁ አሁንም ቢሆን ለጻድቁ እጃችሁን እንድትዘረጉ ቤተ መቅደሱ ብዙ የጎደለው ነገር አለ ማለት ነው። ቤተ መቅደሱ ብዙ የጎደለው ነገር ስላለ ለጻድቁ ለገብረ መንፈስ ቅዱስ የጎደለው ካለ ብለን ጠይቀናቸዋል። ብዙ ይጎላቸዋል። በእውነት ትልቅ አባት ናቸው። ብዙ ጎደሎ አለው። አሁንም ለቆቃ ሚካኤልን የምትፈልጉ ቆቃ ሚካኤልን በቆቃ ሚካኤል የምትፈልጉ በሰበካ ጉባኤው ራሱን የቻለ አካውንት ቁጥር አለው። የወይን አምባ ማርያምንም የምትረዱ ሰዎች ካላችሁ ሰው እንደ ስጦታውና እንደ ፍቅሩ ነው። የወይን አምባ ራሱ እዛ ዩቲዩብ ላይ ቁጥር አለው። አሁንም የገብረ መንፈስ የጅማ አገረ ስብከት መንበስ ውስጥ የሚገኘው የአቡነ ገብረ መንፈስ ቅዱስን ቤተክርስቲያን የምትረዱ ከሆነ ደግሞ ቁጥሩ ስንት ነው? ይዘውታል አባታችን አካውንት ቁጥር አላች። አለዛ ወደ አካውንት ይኸው አባቶቻችን በእምነት ስለሰጡኝ በእርሱ አካውንት ይገባ ይደርሰናል። ባለፈውም ወደ 200 ስንት ነበር? እኔ እንኳን ረሳሁት። 248,000 ነው ከውጭ ያሉ እህቶቻችን ልከው ለዛ ለቤተክርስቲያን ያስረከብ ነው ማለት ነው። እኔም መጋቢ አዲስም የነኚህ ያሉት ወጣቶችም እዚህ ተነጋል በእኔ አካውንት ገብተው ነው ሄደን ያስረከብ ነው እና አሁንም ቢሆን በእርሱ ቤተክርስቲያኑ ትንሽ አስቸጋሪ ስለሆነ በእርሱ አካውንት ቢገባ ይደርሰናል ነው የሚሉት አባቶቻችን። እና በእኔ አካውንት አሁንም ስትልኩ ግን ለጅግባ አገረ ስብከት ብላችሁ ገብረ መንፈስ ቅዱስ ቤተክርስቲያን ብላችሁ ነው ደውላችሁ ወይም ደግሞ ቴሌግራም ትጠቀማለሁ። በዛ በቴሌግራሙ ትልኩላኛላችሁ ማለት ነው። እና እግዚአብሔር የሚረዳችሁ በረከትን የምታገኙ እንዳለ በየተዘጋጅበት ቤተክርስቲያን ያው ነው። ለግላችን አይደለም የምንሰበስበው የምናስቸግራችሁ ለየተዘጋጅ ቤተክርስቲያን እንዲህ ሰው ለሌለበት ቤተክርስቲያን እግዚአብሔር ጽድቅን የሚሰጠን በዛ ነው። የተዘጋጅ ቤተክርስቲያን ፈረሰ ማለት እግዚአብሔር ፈረሰ ነው። እግዚአብሔር ፈረሰ ማለት ደግሞ ቤተክርስቲያን ፈረሰች ማለት ነው። እና ሁለታችንም ቤተ መቅደስ ስለሆነን ይህንን ማድረግ ይኖርብናል። በእግዚአብሔር ስምና በጻድቁ በገብረ መንፈስ ቅዱስ ስም እንጠይቃለን ማለት ነው። እና ያው አባቶቻችን ከዚያ ድረስ መጥተው እንግዲህ ይህንን መልእክት ላስተላልፍም ግድ ስለተገደድኩ ነው። እነሱ ይህንን መልእክት ሊያስተላልፋል የመጡት። እኔ ግን በራሴ ኃላፊ ቦታውን ከማየቴ ከቦታው የተነሳ ያንን ያው በረከት እንድታገኙ ነውና እግዚአብሔር መልካም ፍቃዱ ይሁን። በብፁዕ አባታችን በአቡነ ጎር በምስራቅ ሸዋ አገረ ስብከት በብፁዕ አባታችን በአቡነ ጎርጎርዮስና መልካም ፍቃድና በብፁዕ አባታችን በአቡነ እስጢፋኖስ በጅማ አገረ ስብከት ሊቀ ጳጳስ ሄደን ነው ያንን ቦታ እንድንጎበኘ የተደረገው። ሄደን ጎብኝተን ያው ያየነውን ሁሉ መመስከር ግዳችን ስለሆነ ማለት ነው እና እግዚአብሔር መልካም ፍቃዱ ይሁን። ሌላ የምናስተላልፈው እንግዲህ ጾም አለ። ጾም እንግዲህ አሁን ስግደት ምናምን የራሳችን ስግደት ዛሬ ያበቃል ማለት ነው። የራሳችን ይሄ የንስሐ ስግደት ትናንትና አበቃ። አሁን ከክርስቶስ ጋር የምንገናኝበት ደግሞ ስግደት ማን ነው? ስግደታችን እግዚአብሔር የሆሳዕናን የክርስቶስን መከራ የምንቀበልበት ስለሆነ እቺ 5ቷን ቀን ያው ጾሟ ትንሽ ከበድ ትላለች። ስግደቱን መከታተል ይኖርብናል ማለት ነው። መስገድ ይኖርብናል። ነገር ይህን ስንል ቡራኬ የለም። ድርሳን ታምረ ማርያም እዚህ ቤተክርስቲያን ነው በገድሉ ወይም ደግሞ በግብረ ሕማማቱ ከሱ ውጭ ሌላ መጽሐፍቶች አይነበቡም። ድርሳን አይጸለይም፣ መልክ አይጸለይም እስከ 5ቷ ቀን እስከ ትንሣኤ ማለት እና በዚህም ያው እንግዲህ ጥምቀቱን አናቋረጥም፣ ፈውሱ አይቋረጥም። ጥምቀቱ ዛሬ ተባርኳል፣ ታጥኗል።
3 ዞረን አጥነናል። እዛ ውስጥ ያለ ጸበል የተባረከ ሳምንቱን ሙሉ ጸበሉ ይገለገላል። ለወንዶች ለሴቶች ከፍታችሁ ትጠመቃላችሁ ማለት ነው። ከፍታችሁ ትጠመቃላችሁ። ከስግደታችሁም በኋላ እስከ 9 ሰዓት እስከ 12 ሰዓት መጠመቅ ትችላላችሁ ማለት ነው። እስከ 40 እና ግን ቡራኬ የለም፣ ማጠንት የለም፣ ቡራኬ የለም። ሁነኝህ ያው የሕገ ቤተክርስቲያን ስለሆነ ማለት ጸበሉ ግን ፈውሱ ስለማያገን ገብታችሁ ልክ የዛሬ ዓመት ወንዝ ላይ ትጠመቁ እንደነበረ የቅዱስ ሚካኤል ወንዝ ላይ ጸበልና የቅድስት ኪዳነ ምሕረት ጸበል ላይ እንደተጠመቁ እንደነበረ ዛሬም ልክ እዚህ ገብታችሁ ጸበላችሁ እንዳይቋርጥባችሁ ጸበሉን ተጠምቃችሁ ትወጣላችሁ ማለት ነው። ነገ ይሄ ሳምንቱን ሙሉ ማለት ነው። ቡራኬ ግን የለም። ይባርካል። እኛም ቅባ ቅዱስ የለም፣ ቅባ ሜሮን ገብታችሁ ተጠምቃችሁ እግዚአብሔር ጋር ከማን ጋር ተነጋግራችሁ? ከእግዚአብሔር ጋር ተነጋግራ ከቅዱስ ሚካኤል ጸበሉ እያለ የምትፈልጉትን ጸበል ተቀርቶ እዛው ቁጭ ብሎላችሁ አቀወጣችሁ ከጠምቃችሁ መውጣት የእናንተ ነው። የሚያድናችሁ መድኃኔዓለም ቅዱስ ሚካኤል ራሱ ስራውን ይሰራል ማለት ነው። እንዳትሳቀቁብን ብለን ነው። ቢቻላችሁ 100፣ 500፣ 600፣ 1000፣ 2000፣ 3000 ይሄ ነው እንግዲህ አሁን የእናንተ ፍተሻ ማለት ነው። መስገድ ከነገዋ ቀን ጀምሮ መስገድ ያስፈልጋል እና ይህ ነው እንግዲህ ቀጥታ ወደ አጋንንቱ ነው የምንሄደው፣ ወደ ፈውሱ ነው የምንሄደው። ወደ ፈውሱ እንሄዳለን። በናዝሬቱ በጌታ በኢየሱስ ክርስቶስ መተት፣ አይነ ጥላ፣ ቡዳ ወደዚህ መተት፣ አይነ ጥላ፣ ቡዳ፣ ዛር፣ ውቃቢ፣ የጠንቋይ መተት፣ የደብተራ መተት በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በወላዲተ አምላክ ስም፣ በናዝሬቱ በጌታ በኢየሱስ ክርስቶስ ስም፣ በኪዳነ ምሕረት ስም፣ በቅዱስ በስሉስ ቅዱስ ስም በልብስ የገባህ መተት፣ በልብስ የገባህ መተት፣ በምግብ የገባህ በልብስ የገባህ በተለያየ ቁሳዊ አካል የገባህ እርኩስ መተት፣ የመናፍቅ መንፈስ፣ የጨሌ መንፈስ፣ የመናፍቅ በጌታ በኢየሱስ በብር የገባ የሰላቢ መንፈስ፣ የጠንቋይ በኮከብ ቆጣሪ የገባ በኮከብ ቆጣሪ በአስማት በስር ማስ በስር ተገባ በቅጠል በመጠስ ስር በመማስ ቅጠል በመበጠስ በመስተፋቀር የገባ እርኩስ መንፈስ በጌታ በኢየሱስ ክርስቶስ ስም በስላሴ ስም በድንግል ማርያም ስም በናዝሬቱ በጌታ በኢየሱስ ክርስቶስ ስም ታዛቸዋል። ወደ ተወጣ ዘንድ አዛለሁ። ያደፈትክ እሺ፣ ምንድን ናቸው? እኛ ተናግረናል። 3 ሰላቢ አበራን ከርትት አበራን ከርት ስም እንዳጠራ ቤተሰብ ነው። የልጁ አይደለም እኮ ሰውየውን ስም እንዳጠራ የልጁ አይደለም እና ሰውየውን ስም እንዳጠራ ተባለ። ቄሱን አልጠራም እኮ እንዳጠራ ቄስ ነው የላከ። አዎ ድሮ ነፍስ አባት ነበረ። በነፍስ አባት ድሮ ነፍስ አባት ድሮ። እሺ ነፍስ አባት ነው ቄሱ ላከ። አሁን ከቤተ መቅደስ ተባሯል። ተቆራርጧል። ተቆራረጠ። ምኑ ተቆረጠ? እግሩ ተቆረጠ። ታምር ነው። ለምን ስራው ሸኙኛ በስራ አንፈራምኛ ቄስ አንፈራም እኮ አትፍራሽ። መስቀል የነከስ ነው እኮ ቄስ ነው። የምን መስቀል ነው የነከስከው? የብር መስቀል ነከስን። እንዳታወጡ ሚስጥር ስም እንዳጠሩ አይደለም። ጸበል ስንሄድ ዝም ብለህ ውጣ ሸኙኝ ብለህ ሂድ ነው የተባለው። 7-8 ዓመት እንደዛ ሞከርን። በአሁኑ እናትየው መሰለኝ ይዛ ኪዳነ ምሕረት ሄደች ስትል በልጁ ላይ ተገለጠና ተያዘ እንዳለ። አሁን እኛ ምንም አናገርም። ሸኙን ኪዳነ ምሕረት ናት ያለች። ስለዚህ እርሱ ራሱ እኛ ላይ ስልጣን የለውትም። የለ ማን እርሱ እንዴት እንዴት የለውትም። እንዴት በቃ የለውትም። ለምን አለ እኔ ነኝ እንደ የመድኃኔዓለም ስልጣን ያለ እኔ በቃ ኪዳነ ምሕረት ያሉት ይሸኙኛል እኮ ተንበርከካ ተንበርከክ እንዴ ስልጣን አለኝ እንጂ የለውትም። እሷ ናት ያላት። እኛ እንዴት እኛ ከቤተ መቅደስ እንዴ አጋንንት ላይ እኮ አለ። መስቀል ነክሰን የወጣ ነው። እንዴት መስቀል ነክሰን ነው? የመስቀል የብር መስቀል። ይሄማ መፈቻው ነው። ይሄ መፈቻው ነው። የብር መስቀል ቄሱ ነው ያስነከሰ እኮ ናት። ጎትታ መታ ኮይና አምባ ቆይ ሚስቱ ናት ነው የሚባለው። ሚስቱ ናት ነው የልጁ ሚስት ናት ነው። አንተማ ምን ሚስት አለ እኮ ጋለዛ። እሺ በቃ ሸኙን አባ። ስንት ናቸው? በቃ 3 ሰላቢ የድል መተት አበራን ከርትት ሸኙን በቃ ሸኙን። የብር መስቀል በብር መስቀል ነክሰህ የገባህ ማለት ነው። በብር መስቀል ሰውየውን ስሙ እንዳትጠራው ማለት ስሙ እኮ እንዳትጠራ። ግን አንተ ነህ እሱ ነው የላከክ። ብር መስቀል ቤተ መስቀል ያስነከሰህ ማን ነው? መሪጌታው ነው። ቄስ እናንተ ነው። ጠንቋዩ ሲልኩኝ ኧረ መሪ ቤተ ክርስቲያን አገልጋይ ነው። ታምር ነው። ራሳችሁን አታጸዱ። ራሳችሁ ከልጋችሁ ይሄን ከስ ጸበል ላይ እንዳታወጣ ቄስም እኛ እሳባት ይዘን ለእርሱ አንናገርም። እውነት
አሁን ኪዳነ ምሕረት ናት ያዘዘችህ። ኪዳነ ምሕረት እናቷ ለቀሰቻ። ታምር ነው እንግዲህ። ቄሱ ነው መስቀል የብር መስቀል አስነክሶ የላከው ማለት ነው አጋንንቱን። ይሄ ደግሞ እንትን ያለው ይሄ ምንድነው ግንኙነት ያለው ከሴጣን ጋር ግንኙነት ያለው ሰው ሌሊት አጋንንት ይጠራል ማለት ነው። 30 ብር ብትሰጡኝ ይሸጥላችኋለሁ ክርስቶስን። ምን ትሰጡኛላችሁ? ክርስቶስን ባስይዝላችሁ ምን ትሰጡኛላችሁ ነው ያላቸው። እንግዲህ እችን ሰሞኗን የምናስባት እሷን ነው። ምን ትሰጡኛላችሁ? ይሁዳ እኮ ነው፣ ያውም ደግሞ የገንዘብ ቤት። ዛሬ ይሁዳ በቤተ መቅደሱ ቁጭ ብለው ይሁዳዎች አሉ። በቤተ መቅደሱ በር ላይ ቁጭ ብለው ይሁዳዎች አሉ። ለገንዘብ የሚገዙ ማለት ነው። በገንዘብ በጥንቆላው ዓለም የሚሄዱ ቤተ ክርስቲያን ያገለግላሉ፣ በአንድ በኩል ደግሞ ወደ ጥንቆላው ዓለም ይሄዳሉ። እንግዲህ የራሱን መስቀልን ያስነከሰ ወይስ የራሱን ያው ሲገረፍ መቁጠሪያ መጣች፣ ይሄን ታስነከሳለች። አንተ ግን አንተ ነው የማታወጣው። እናትየው ኧረ ልጆች ያለቁ ትላለች። የምር መስቀል እንግዲህ አጋንንቱ ጋር ሲዋሃድ የብር መስቀል አስነክሶ ስም እንዳጠራ ብሎት ነው። ስም እንዳጠራ ሄደህ እንዳታዋርደኝ እኔ ልኬሃለሁ። ያውቃል እኮ እንደሚዋረድ ያውቃል። እና የብር መስቀል ነክሼ ነው። አሁን ደግሞ የምን መስቀል አለ? የእንጨት መስቀል ነክሼ እፈታለሁኝ እወጣለሁ። መስቀሉን ነክሶ ነው አጋንንቱ ያለው። እሺ በስላሴ ስም ሲኦል እንገባለን። በመድኃኒዓለም ስም ሲኦል እንገባለን። ወላዲተ አምላክ ስም ሲኦል ታስረናል። ሁላችንም አንመለስም። ንገሩት። ንስሐ የሚገባ ከሆነ አንድ እግሩ ተጀምሯል፣ ይቆረጣል። በዚህኛው ጋር የትኛው ሚልከው ቄስ ቄሱ ጎንደር ድረስ እየላከ እያደሰ ነው። አዎ አሁንም እግሩ ተቆርጧል። አንዱ ተቆርጧል፣ አንድ ይደገማል። አንድ ሊደገም ነው። ንስሐ የሚገባ ከሆነ ንገሩት። ንስሐ የሚገባ ከሆነ እኔ ታግኝቼ እነግረዋለሁ። እኔ ታጓል። እሺ ቄሱ ይሄንን የሰራ ቄስ ንስሐ ግባ። ይሄንን የሰራ ቄስ ንስሐ ግባ። ይሄንን ዩቲዩብ የምትከታተል ቄስ እግርህ የተቆረጠ ቄስ ንስሐ ግባ። እንግዲህ ምን ላድርግ? እንደዚህ ነው ታዝል ንስሐ ግባ። እንግዲህ ይሄንን አጋንንት የላከ ቄስ ካህን ንስሐ ግባ። እሺ ጠንቋይ ማለት ካህን አይባልም። ጠንቋይ ነው። ጠንቋይ በጥንቆላ ነው የሚሰራ። እሺ በስላሴ ስም በናዝሬቱ በጌታ በኢየሱስ ክርስቶስ በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በወላዲተ አምላክ ስም ሲኦል አስሬሃለሁ። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሲኦል አስሬሃለሁ። 7 ጊዜ ጮኻችሁ ቶሎ እኔ ሲኦል ስምክ ስሜ ሲኦል ነው ስምክ? እንዴት ሲኦል እባላለሁ። ሲኦል ስማር ከኝኗ ሲኦል ነው የላከኝ። ሲኦል ነው የላከኝ። ለመቃ ነው የላከኝ። ለምርቃ? አዎ ለሁሉ ሰው ማለት ነው። ለሁሉ ሰው? አዎ እኔን የላከኝ ሀያ ነው የላከኝ። ሀያ ሲኦል ናት። ልጁ ላይ ለምን ገባ? የሲኦል መንፈስ ማለት ነው። የሲኦል መንፈስ ልክ ስማችን እንደሚቀያየር ሁሉ እሱም የሲኦል መንፈስ ያው ተቃይሮ ነው የመጣ ማለት። ትናንትና በቃ ስምህ ማን ነበር ያልከኝ? ቂርቆስ። ውሸቴን እንዴት? ውሸቴን ለምን ልታታልል በቅዱሳን ስም ትመጣለህ የተባልከው አንተ ነህ። እኔ ነኝ። አዎ እንዳያታልሏቸው። አንዳንድ ጊዜ ብዙዎች እንደዚህ አይነት ገዳም ላይ ስንሆን እኔ ቅድስት አርሴማ ነኝ ብላ መንፈሱ ይናገራል። እኔ ቅድስት አርሴማ እንዲህ እላለሁኝ ሰዎች ላይ ሆነው ማለት ነው። ቅድስት አርሴማ እኔ ቅዱስ ሚካኤል እንዲህ እያለ ነው ብሎ በዚህ ሰዎች ብዙ ሰዎች የሚታለሉ አሉ። እንዴ ቅዱስ ሚካኤል በልጅቷ ላይ አድሮ እንደዛ አደረገኝ እያሉ ገደል የሚገቡ አሉ። ቅዱስ ሚካኤል እንደዚህ አይነት አደረገኝ፣ ቅድስት አርሴማ ናት የምታዘኝ ብለው እንደዚህ የሚያታዘዙ የሚያጭበረብሩ አሉ። እኔ ቅድስት አርሴማ ልክ እንደ ውቃቢ ማለት ነው። እንዴ ቅድስት አርሴማ እኮ ራሷ ተገልጻ ልትነግርህ እንጂ ሴጣንን አትልክብህም። እንዴት አድርጋ ትልክብሃለች? አለዛማ በአንተና በቅድስት አርሴማ መሃል ሴጣን ምን ሆነ? አማላጅ ሆነ ማለት ነው። ወይም በአንተና በቅዱስ ሚካኤል መሃል ሴጣን አማላጅ ሆነ ማለት ነው። ሴጣን ሴጣንነቱን አይረሳም። ዲያብሎስ ዲያብሎስነቱን አይረሳም። ብርሃን ከጨለማ ጋር ምን ግንኙነት አለው? ጨለማስ ከብርሃን ጋር ምን ግንኙነት ያለው ነው ያለው ሐዋርያው ጳውሎስ ማለት ነው። ስለዚህ እንዴ ቅድስት አርሴማ ለአንተ ነው እንጂ የምትቀርብህ ለሴጣኑ አትቀርብም። ለሴጣኑ አትቀርብም። አንተ ከጸለይክ በገሃድ በህልም ታያለህ። ከበቃ
በመንፈስ ታያታለህ፣ ወይም ደግሞ በራእይ ትገለጽልሃለች። መልእክቱን በደንብ ታስተላልፍልሃለች ማለት ነው። በሰመመን ትታያለህ፣ በራእይ ትታያለች። በህላው በገሃድም የምትገለጽበትና የምትነጋገራቸው ጊዜ አለ እንጂ ሴጣን እንዲህ አለኝ ብላ አርሴማ ላይ ቅድስት አርሴማ ሄዳ ሰውየው ላይ ቁጭ ብላ ሴጣኑን እንደዚህ በል አትለው። ይሄ እንዳትታለሉ ምእመናን፣ ዛሬ ገደል ይጨምር። ብዙ እናቶቻችን፣ ብዙ እህቶቻችን፣ ብዙ ወንድሞቻችን አርሴማ እንዲህ ብላናለች፣ ቅዱስ ሚካኤል እንዲህ ብሎናል ብለው የሚታለሉ ሰዎች አሉ እንዴ። ቅድስት አርሴማ ሴጣንን አትልክም። ቅዱስ ሚካኤል ሴጣንን አይልክም። እግዚአብሔር ቅዱስ ሚካኤልን እኛን ለማዳን ይልካል እንጂ ቅዱስ ገብርኤል ጻድቃን ሰማዕታትን ቅዱስ ገብርኤልን ወደኛ ይላካል እንጂ ሴጣን ለሰው ልጅ በምንም ምክንያት ሊላክ አይቻልም። አሳፍሩት እና ትናንትና ምን ነበር? እኔ ቂርቆስ ነኝ ነበር ያለኝ ይሄ መንፈስ ማለት ነው። ከየት መጣ? ከቂርቆስ ነው የተላኩት። ከየት? ቂርቆስ ነኝ። ለምን? ተልኬ ነው። ለምን? መልእክት ልነግር። የምን ቂርቆስ? ቂርቆስ ከሕፃኑ ቂርቆስ ራሱ ይናገር እንጂ ታምር ይስራ እንጂ አንተ እንዴት ምን ቂርቆስ ልትባል ትችላለህ? አይደል? ይሄ አያስደንቅም። ቂርቆስ ነኝ ስላለ፣ ሚካኤል ነኝ ስላለ፣ ማርያም ነኝ ስላለ፣ አርሴማ ነኝ ስላለ አጋንንት አያስደንቅም። ጌታ ኢየሱስ እኔ ጌታ ኢየሱስ ነኝ እኮ ብሎ ይመጣል። አሁንም እያለ ነው። እኔ ድንግል ማርያም ነኝ ጌታ ኢየሱስ ነኝ እያለ እኮ መጥቷል። አይደል እንዴ? አልመጣም እንዴ? በቃ መጥቷል። ስለዚህ ሴጣን የብርሃን መልአክ መጥቶ ይመስላል ናለው። አሁን ሐዋርያው ጳውሎስ የብርሃን በቃ ስልጣን አለው ሴጣን የመላእክት እና አፎሚያን እኮ ቅዱስ ሚካኤልን ተመስሎ ነው ያዛት የገባና ወደ እሷ ለፈተና ያጠቃ። ስለዚህ ነው እና አሁን ቅድስት አርሴማ እንዲህ አለች እኔ ሴጣን ብላ ቅድስት አርሴማ እንዲህ አለች ማለት አይገባም። ሴጣኑ በቅድስት አርሴማ ስም ሊያጭበረብር ይኖራል፣ ወይም በጻድቃን በሰማዕታት ስም ሲያጭበረብር ይኖራልና እንዳትቀበሉት። ምን ነበር ያልከኝ ትናንት? ቂርቆስ ወይ ቂርቆስ? አቤት። ለምን? ደህና ይመስገን ይመስገን። ለምን ቂርቆስ አልከኝ? አይ እኔ ስዋሽ ግን እኔ ነኝ አታላዩ። አንተ እውነት አይደለህም፣ ውሸት ነህ። የውሸት ነገር? ማነው? ትክክለኛው ስም ማን ነው? ስሜ የለኝም። ስሜ የለህም? አዎ። ማን ነው ስምህ? ስሜ አይሚ ነኝ። አይሚ ሰውን ሳይሆን ሴትን ነው የማታልለው። ከአገር ላይ ነው የመጣሁት እኔ ነኝ። የት ነው የመጣኸው? አገር። ከሲኦል? አይ ሲኦል አገሬ ናት። ሲኦል አገርህ ናት። እሺ ከየት መጣህ ታዲያ? ከሀገር ላይ ነው። ሀገር ላይ አታላይ ነኝ። አታላይ ነህ? በያጭበረብህ ታጭበረብራለህ። አጋንንት ነህ? ሴጣን ነህ? አሁን ትለቃላችሁ እንዴ? ለምን? መቼ ነው የምትለቁት? ለምን? መቼ ነው የምትለቁት? ለምን? ምክንያት? ለመግደል ነው የማስበው። እገለዋለሁ ልጁን በአንድ እጄ ነው የምንቀው። እንዴ ምን ስልጣን አለ? በናዝሬቱ በጌታ በኢየሱስ ክርስቶስ አሰርኩ እኮ። ወይኔ ተታለልኩኛ። እዚህ ሀገር ላይ መጥቼ አዲስ አበባን አክሜያለሁ። ውሸቴን ነው። እኔ ነኝ ሀያ ነኝ። ሰውን ለመግደል ነው የመጣሁት። ከአዲስ አበባ ነው የተላኩት። ሰው ላይ ነኝ። ተልኬ ነው። ለምን ልትገለው? አዎ በቃ እንዳትገላ አሁን በጌታ በኢየሱስ ክርስቶስ ስም አሰርኩ። በናዝሬቱ በኢየሱስ ክርስቶስ ስም ትለቃለህ። እለቃለሁ። በማን ስም ትለቃለህ? በክርስቶስ ትለቃለህ። በቅዱስ ሚካኤል ስም ትለቃለህ። ቅዱስ ሚካኤል ስም ታስር ያለው ግን ልጁን አልነካውም። ልጁን አልነካውም። ቅድም እገላለሁ አላልከኝም? ኧረ ልጁማ የለም እኮ ሰማይ ነው ያለው። ነቅቷል፣ ረቅቷል። ነቃ ልጁ ነቃ። እሺ አሁን ተንበርከኩና ትሄዳላችሁ። አሁን እሺ አንተሳ ዛሩ ቃቢ። እሺ ዛሩ ቃቢ። አንድ መንፈስ እንዳይቀር እዛው ቁጭ በል። ና አንተ ና አይደጥላ ኮት ና ተው ይምጣ። ስራት ጩኸት አልፈልግም። አንተም ስራት ና ኮት ጋር ማሊናት
ዱብራ ዴራ ዱብራ ማ የቻሴ ዱፍቴ ማረ ጎቹ ዱፍቴ ሳራ ማረ ጎቹ ጋልቴ እንግ አዳራ ዱፍቴ ሞ አባራ ዱፍቴ አዳራይ ነው ሜቃ ሲል ሜቃ አይነጥላ ሜቃ አፉር አይነጥላ አፉር ማል ሆጀቴ ጅርታ ውይ ሙጫራ ማል ሆጀቴ ሆጂ ማን ሆጀቴ ጅርታ halkan dubartii natti dhufa አመቴ እሺ እንደ ሴት እየሆነች እየመጣችብኝ ነው የሚለው እሺ አሁን እንገድስታሙ እንገድስተን እንንገር ነቲም ማሊ እዴት ድረስ ካይ ካጋ ተቃጠል በኢየሱስ ክርስቶስ ተቃጠል በናዝሬቱ በኢየሱስ ስርዓት ያዛ ስርዓት ይቀፍ ጅልፈዳ እንገድስታሙ እንገድስተን እሺ ቤቲ ኡቃቢ ጅራይ እንጅሩ እሺ ጅልፈዳ ገና ነው አልበሰለም ስላልበሰለ ነው እዛ አንተ ዝምጣ አትሄድም እሺ እዚህ ጋር እሺ የምትሄድ እጅን አንሳ ወደዛው ተመልከቱ የምትሄድ እጅን አንሳ የምትሄዱ ሁላችሁም አንድ መንፈስ እንዳይቀር አንድ መንፈስ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ታዛቸዋል። አንድ መንፈስ እንዳይቀር እኮ ትሄዳለህ። እሺ ሳትበል ባለህበት ነው ባለህበት አትበል ሳትበል አንተስ እኔ የምልህን በል እኔ የምልህ ትላለህ። እሺ እኔ የምላችሁ ሳትበል እጅን አንሳ። የምትሄድ ብቻ ነው የምፈልገው በቅድስት ሥላሴ ስም ሲኦል ታስረናል። በመድኃኔዓለም ስም ሲኦል ታስረናል። ላንመለስ ለዘላለም ሲኦል ታስረናል። በቅዱስ ገብርኤል ስም በወላዲት አምላክ ስም በድንግል ማርያም ስም በሀብታቸው በንብረታቸው በገንዘባቸው በጤናቸው የነሱ በሆነ ነገር ሁሉ በትዳራቸው ምንም ስራ ላንሰራ ዳግም ላንመለስ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሲኦል ታስረናል። በቅድስት ሥላሴ ስም ሲኦል ታስረናል። ሁላችንም እስከነ ሰራዊታችን በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሲኦል ታስረናል። በጌታ በኢየሱስ ክርስቶስ ስም ሲኦል አስሬያቸዋል። 7 ጊዜ ጨዋችሁ እዛ ባላችሁበት ባላችሁበት 7 ጊዜ ጮኻችሁ ውጡ። በጌታ በኢየሱስ ክርስቶስ ስም ሲኦል አስሬያችኋለሁ። ቶሎ በል የቀረ ሲኦል አስሬያለሁ። ቶሎ በል የቀረክ ቶሎ 7 ጊዜ ጮኽና ውጣ። ጊዜ ተርባይት ባይፍ ቶሎ በል 7 ጊዜ ጮኽ ውጣ። 7 ጊዜ ጮኽ ውጣ። በሥላሴ ስም አዝዣለሁ። እቁጣ ቶሎ 7 ጊዜ ጮኻችሁ ቶሎ በል 7 ጊዜ ጮኻችሁ ውጡ። በጌታ በኢየሱስ ክርስቶስ ስም የታሰራችሁ ሲኦል አስሬያችኋለሁ። እሺ እዛ በኩል እዛ ጋር አሳልሟችሁ ቶሎ ብድግ በል እየተሳለማችሁ ብድግ ቶሎ ሂድ ቶሎ የተሳለም አንተ አልሄድክም። ቆይ የተፈወሳችሁ ሰዎች ቶሎ ለቀቅ አድርጉልኝ እየተሳለማችሁ። እግዚአብሔር ይባርካችሁ። እግዚአብሔር ይፈውስ። ስገዱ፣ ጸልዩ። ካልሰገዳችሁ ካልጸለያችሁ አሁንም ድጋሚ አጋንንት ስለሚገባ በጌታ በኢየሱስ ክርስቶስ ስም እያላችሁ በመቁጠሪያ እየቀጠቀጠ ናውጣ ናዝጋ ናውጣ ወደዚህ። እሺ ቶሎ
ቶሎ ቶሎ ቶሎ እየተሳለማችሁ ሂዱ። እዚህ ጋር ወደዛ አይደለም ወደዛ ከአውደ ምሕረቱ ላይ ወደዛ ለቀቃ እየተሳለማችሁ ቶሎ በሉ ቶሎ በሉ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ቶሎ ቶሎ ወጣ በል። እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ። ስገዱ፣ ጸልዩ። የተፈወሳችሁ ጸልዩ፣ ስገዱ። ሰገዳ መናኬሳ ሰገዳ ጸሎት ጎዳ ፍሺ ዝምጀት እንታይና እኛቲና ስገዱ። መብላት ብቻ አይጠቅምም። መስገድ መጸለይ ነው ለአጋንንትን የሚያወጣው። እንደው ተመቸን ብላችሁ በጾም በጸሎት መትጋት አለባችሁ እንጂ ተመቸን ብላችሁ ዝም ብላችሁ ተፈውሰናል ብላችሁ እንዳትቀርቡ። ጸሎት ማድረግ እንዳታቋርጡ፣ መስገድ እንዳታቋርጡ። የተቻላችሁ ንስሐ ገብታችሁ ስጋው ደሙን ተቀበሉ። ያልተቻላችሁ ደግሞ በጾም በስግደት ተወስናችሁ በረከትን ከእግዚአብሔር አገኙ። እኛ የምናስተላልፈው መልእክት ትርፎ እዛ አባጋ ሄደን ተሸኝተን ነበር። ቆቃ ሚካኤል ሄደን ተሸኝተን ነበረ፣ ተሸኝቶልኝ ነበረ ለምን አልሄደም እንዳትሉ፣ በራሳችሁ ተግታችሁ የራሳችሁ ጉልበት ስለሆነ ተግታችሁ እንድትጸልዩ ነው እኛ የምናስተምራችሁ። ካልጸለያችሁ አሁን የወጣው አጋንንት ካልጸለያችሁ፣ ካልሰገዳችሁ፣ ንስሐ ካልገባችሁ ዳግም ተመልሶ ያው ቢያጠቃችሁ ኃላፊነቱ ራሱን እግዚአብሔር እንኳን እውነት ተናግሯል። ለምን አንድ አጋንንት ከወጣ በኋላ ተመልሶ ወደ ቀድሞ ቦታው ይመለሳል። ዳግም በተመለሰ ጊዜ ግን ለዛ ሰው ወየውለት ነው ያለው ጌታችን ኢየሱስ ክርስቶስ። ስለዚህ ራሳችሁን ንጹሕ አድርጋችሁ ወደ እግዚአብሔር በንስሐ በጾም በጸሎት በስግደት ሆናችሁ እግዚአብሔርን እንድታገለግሉ ከእግዚአብሔር ጋር እንድትገናኙ በእግዚአብሔር ስም እንጠይቃችኋል። ቶሎ በል ዝግ ያለው ተዘጋጅ አንተ ተዘጋጅ። አትሄድም? ትሄዳለህ? ተዘጋጅ ሂድ ጥራና ስገድ ቶሎ በል አንተ እንዴ ጎዳም ሆንከ ቶሎ ውጣ ቶሎ በል ውጣ ብዬ ቶሎ ተዘጋጅ። እጅን አንሳ ብያለሁ የምትሄድ ቶሎ በል አንተም ዘጋ። እጃችሁን አንሱ። እጅን አንሳ አንተ ቆይ ገና እጅን አንሳ የምትሄድ በስላሴ ስም ቶሎ በስላሴ ስም በመድኃኔዓለም ስም ሲኦል እንገባለን። በወላዲተ አምላክ ስም በቅዱስ ገብርኤል ስም በቅዱስ ሚካኤል ስም ሲኦል ታስረናል ላንመለስ ለዘላለም። በቅዱስ ሚካኤል ስም ዳግም ላንመለስ በናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረናል። በድንግል ማርያም ስም ሲኦል ታስረናል። በጌታ በኢየሱስ ክርስቶስ ሲኦል አስሬያችኋለሁ። 7 ጊዜ ጮኻችሁ ቶሎ በል እግዚአብሔር ይገስጽ ቶሎ በደግ እግዚአብሔር ሂድ ሰብስብና ሂድ ቶሎ